እና ያለበት ደረጃ አሁን በጣም አሳሳቢ ደረጃ ላይ ነው ያለው። ምክንያቱም መንፈሶቹ እሱ ላይ ነው እንዳለ ሁሉም መንፈሶች ያሉት እሱ ላይ ነው። ቢያንስ እንደው ከተሻለ እንኳን ጸበል አምጥቻለሁ ወይ ደግሞ ከኋላ ሲገባ ጠብቀን ጀርባውን እንምተውና አይደለም ወይኔ የት ሄደ ይባላል? እሺ የት ሄደ ይባላል? እሺ አሁን እንዴ ጸበል ሰላም እንዴት ናችሁ ቤተሰቦች? እኛ ደህና ነን። ከዚህ በፊት የነበረውን ነገር አይታችኋል። ሳሚ ምን እንደሰራኝ ምን እንዳደረገኝ ጉዱን አይታችኋል። እና ያለበት ደረጃ አሁን በጣም አሳሳቢ ደረጃ ላይ ነው ያለው። ምክንያቱም መንፈሶቹ እሱ ላይ ነው እንዳለ ሁሉም መንፈሶች ያሉት እሱ ላይ ነው። እና አሁን ውጭ ነው ያለው። እንዴት አድርገን እንትን እንደምንለው አላውቅም። እኔ ትላንት የሰራኝን ጉድ አይተሻል። እንዴት ሲያስጨንቀኝ ነበር። በቃ በፈጣሪ ስም በዛ ልክ እንትን ኃይል ይኖራል ብዬ አላሰብኩም። መንፈሶቹ ምን ቢያደርጉ ነው እንደዛ ኃይል ሊሰጡት ይችላል? ለመጀመሪያ ጊዜ ሲጀመር እንደዚህ አይነት ነገር በእንትን ትሰማለህ። ይሄ ሰይጣን ይሄ አለ የሆነ ለከፍት ምናምን ነገር የምናየው ያሳለፈ ሰውም አይተን እናውቃለን። እጁን እኮ እንደዚህ እጁን እንደዚህ ከፍ ሲያደርግ እኮ እኔ ነኝ እኮ መጨነቅ። እዚህ አይነት ስልጣን ያለው ነገር አይቼ በእንደዚህ በተግባር አይቻልም። እግዚአብሔር ሄዶ ይመራኛል። አይተሻል ትላንትና ምን እንዳደረገኛ? ልብሴን ሁላ እኮ ነው ያስቀየረኝ። እኔ ያ ነገር ድጋሚ እንዲከሰት አልፈልግም። ልብሴን እንዲቀይሩብኝ ምንም እንዲያደርጉብኝ አልፈልግም። እኔ በቃ ይሄ ኑሮ ሳልሽቶኛል። አሁን ደግሞ ቢያንስ እንደው ከተሻለ እንኳን ጸበል አምጥቻለሁ። በጸበሉ እንዴትም አድርገን በሚቀየርበት ሰዓት ጸበል ብንረጨው ምን ሊፈጠር ይችላል? እንደዛ አይደለም ማድረግ ያለብን። ሲገባ አንተ ምንም አይነት የኃይል ቃል ምናምን አትናገር ከአሁን ማለት ነው። ምንም ያናደደ አንዳንዴ የሆነ ነገር ሊያወራ ይችላል። ገብቷል። አንቺን ሲሰድብ ምን አደርጋለሁ ታዲያ? እንዴ ውጡ ከዚህ ቤት ሲለድ እዚህ ቤት እኮ ስንት ላብ ጠፍ አድርገሽ አብረሽ ሰርተሽ ያመጣሽው ንብረት ነው። ልጆች አሉ። ዝም ብሎ ውጪ ሲልሽ ምን እንትን እላለሁ? ምን ማድረግ ትችላለህ? እና ታዲያ አሁን ላይ ያለበት ሁኔታ እሱ ደስ የማይለስ ከሆነ ድረስ ግዴታ ራስን ታድናለህ። እኔ ልንገርሽ፣ ስሚ ልክ በሚቀይርበት ሰዓት ጠፍር አድርገን ይዘን ጸበሉን እንርጨው። እኔ አማራጭ ደስተ አላቅም። እኔ እንደፈለግ አድርገህ አንተ ነህ ከዚህ የመጣኸው። ይሄ ደስ የሚል ነገር ነው። እግዚአብሔር ግን ይሁን አንተ ማድረግ የምትችለው ልንገር፣ እኔ የኔ ሀሳብ ማለት ነው። ወይ ደግሞ ከኋላ ሲገባ ጠብቀን ጀርባውን እንምተውና አይደለም ሲመጣ ምንም ክፉ ነገር አታውራ፣ በጸባይ አናግረው። በቃ የሆነ ምንድነው ብሎ ግራ እስከሚገባ ድረስ ማለት ነው። ከዛ ዳኒ ሰው የሚልህን ስማ። ከዛ በኋላ ትንሽ ቀስ ብለህ ተቃርቶ ይሄ ጀረኪናውን ደግሞ ማየት የለበትም። ምንድነው ይላል? ማየት የለበትም። እንደብቋለን። እሺ እንደብቋለን። እኔ ይሄን ነገር ቢያንስ ምን አይነት ሁኔታ ላይ ምን እንደሚያደርገው ቢያንስ እኔ የምር እስካሁንም ላንቺ ብዬ ነው ህይወቴን አደጋ ላይ የምጥለው። አሁን ጸበል ስረጨው ደግሞ ሌላ ችግር ውስጥ ሊገለኝ ሁላ ይችላል። ታውቂያለሽ? ሰይጣኑ ክፉ መንፈስ ነው። እሱ ላይ ብዙ ነገሮች ናቸው የያዙት። እንዴ ይሄን ያህል ኃይል አለው ማለት ደግሞ እኮ ሊገለኝ ይችላል ማለት ነው። በአንድ ጊዜ ውስጥ ሲጣርቦ እኔን ህይወቴን ሊያሳጣኝ ይችላል። ይሄን ያልተያልሽ እንዴ በሱሪ የነበርኩኝ ልጅ እኮ በቀሚስ እኮ ነው ቁጭ አደረገኝ። በቀሚስ እኮ ጭራሽ እኮ ነው እኮ ቪዲዮውን እኮ አይቼዋለሁ። እኔ እንዴት እንዳረከሰኝ ቪዲዮውን እኮ አይቼዋለሁ። እንዴት ብዬ እንደ ሴት ሆኜ እንደመጣው እንዴት እንዳሸማቀቀኝ። ሰዎች አሁን ውጪ ስወጣ ሰዎች እኮ ብዙ ነገር እኮ ነው የሚሉኝ። እና ታዲያ ብዙ ነገር እኮ ነው የሚሉኝ። እንዴ ይሄ መጨረሻ ሙከራችን ነው። እኔ ሰልችቶኛል። ብቻ የሆነ ፍንጭ ካለው ማለት ነው ይኸውልህ ዳኒ ታስሮም ቢሆን በብዙም ሰው ቢሆን ታስሮ ይገባል። በቃ እንደምንም ያለን ተስፋ ይሄ ጸበል። ይሄን ጸበል ስንረጨው ምን እንደሚፈጠር አላውቅም። ከባድ ነገር ነው የሚፈጠረው። ምክንያቱም እሱ ውስጥ ያሉ እንትኖች ሰይጣኖች በጣም ክፉ መንፈሶች ናቸው። ስንረጨው ሌላ ችግር ቢሏን ስቶ እንትን እንዳይለን ደባብቂያቸው፣ ሁሉንም ነገር ደባብቂ። ያለበለዚያ ሌላ ችግር ውስጥ ካረደን በኋላ ሌላ ነገር እንትን ማለት ነው። በስመ አብ አትበይ። ኃይሉን እያየሽ አይደል እንዴ? እሱማ እሱ አይደለም እኮ ሳኔ አይደለም እያደረገ ያለው ሰይጣን ነው። ግን ቢሆንም ይሄን ያህል ደግሞ ከፈራ ያለ እሱ ተገባ። አሁን ይሄን የት እንደብቀው? እሺ ደብቂ፣ የማይታይ ቦታ ደብቂ። አንዴ ካየው ሲጥል ያደርገን ይችላል። እኔ እንደ በዛ ቀኑ ልብሴን ቀይሮ ሲጥል እንዲያደርገኝ አልፈልግም።
ክስ እኮ ነው ያልኩት። አንቺ ልብሴን እንደ ሴት እኮ ነው ያደረገኝ። ወንድ እኮ ነኝ እኔ። ላንቺ ስል ነው ሁሉንም ነገር። አሁንም ቢሆን ተረጋግቼ አወራዋለሁ በስነ ስርዓት። የሚሆነውን ነገር ፈጣሪ ያውቃል። ከባድ ነገር ነው የሚፈጠረው። በቃ ያስፈራል። እኔ አላውቅም በክሹ አላውቅም። አሁን ሲመጣ እንደምን ባላወቀ አድርገን እኔ እቆጣጠራለሁ። እስካሁንም ያለሁት ላንቺ እኮ ነው። እቆጣጠራለሁ አልኩሽ አይደል? ቆይ አረፈደ ደግሞ። ማን ነው እንዳከብ ይኸውልህ ፍቅር ምንም ነገር የሆነ እንትን ለማለት አትሞክር እሺ። ሳሚ ደህና ነህ? ደህና ነኝ። እሺ ልክፈትልህ አሁን ነው? መንፈሶቹ የሆነ ነገር ቢያደርገኝስ ነው? የት ሄዶ ነው ታዲያ? ምንም እየተሰማ በደንብ ነው የሚሰማኝ። አንተ ጆሮ ሳሚ የለም እኮ አንተ ፍቅር አንተ እንክፈተው እንዳከፍት ያምዋል። አሁን እዚህ የነበረ አሁን ድምፁ ሲያጠፋ ምን ሊያደርግ እንደሆነ በምን ታውቃለህ? የት ሄዶ ነው? ወይኔ የት ሄደ ይባላል? እሺ እኔ እዚህ ውስጥ የሰማሁት ድምፅ ምንድን ነው? የት ሄደ ይባላል? እሺ አሁን እንዴ ከኔ መጣው እንዴት ገብተህ ነው? ቆይ እስቲ ዞር በል። ከኔ መጣው ከፈቱልኝ። እንዳትጠጋኝ ፍቅር። አታበሳጩኝ ማለት ምን ማለት? አታበሳጩት መንፈሱን። ይኸውልህ በቃ ማለት ከፈት ነግሬ ነበር ባለፈው። ልንከፍት እኮ ነው። እንዴት ልትገባ? ልንከፍት እኮ ነው። አሁን ልንከፍት እኮ ነው። ወጣው ገባው። ማለት ከፈትን አልከፈትም እኮ ጭራሽኛ ኑ እዚህ ቆሙ። አሁንም ላሳያችሁ ከፈለጋችሁ። አልፈልግም። እንደዛ ነቀልደን አቁም። እንደዛ ነቀልደን አቁም። አንተ ላሳይ። ዞር በል ቶ በቃ እንደዛ አልፈልግም። ከበር ላይ ዞር በይ። በቃ ዝም ብላችሁ ያማታ። አሁን እዚህ ጋር ነበር እንዴ? ወይኔ ጉድ ተሰራ። በቃ ወይኔ በፈጣሪ አቦራስን አረጋጋ። ሰው የሚላችሁ ነው። ምንድነው መረጋጋው? እንደዚህ የሆነ ምንድነው መረጋጋው? እወጣለሁ ገባለሁ በበር ውስጥ በፈለኩ መንገድ ማለት ይችላል። እኔ ዮናስ እንደውል ጠይቅ። ቆይ አንተ ይሄ ነገር ከየት የመጣ ነገር ነው? ልትወጣ እየሞከርክ እንዴት አደረገ ነው? እሺ እንደዚህ ወጣው። ይኸውልሽ ሳሚ አሁን እኛ እኮ ካንተ ጋር መጣላት ፈልገን ምናምን እኮ አይደለም። ምንድነው አላውቅም። የሆነ ነገር እያየሁት ነው። እንትን ያለው ይኸውልህ ሳሚ በቃ ተይ አሁን ራስሽን አረጋጊ። ድንጋጤ ነው። አትደናገጡ። ቅድም ራሱ ማለት ነው እኔ እናንተ መጉዳት አልፈልግም። እኛም እኮ አንፈልግም። እኛ ምንም የምንፈልገው ነገር እኮ የለም። እኔ እኮ አይደለሁም እንደዚህ ማድረግ ኖርማል ሰው እኮ አይችልም። እኛም እኮ አንፈልግም ሳሚ። እኛ እኮ አንተን ማዳን ነው የምንፈልገው። በቃ አንተ ወደ በፊት ህይወትህ ከባለቤትህ ጋር ከልጆችህ ጋር እንድትስቅ እንድትጫወት እኮ ነው የምንፈልገው። አይደለም ነው እኮ ያንተ ስትስቅ ስትጫወት ማየት እናፍቀናል። ሁሌም እንደዚህ ሁን። ጸባይኛው ሁሌ ነው እንደዚህ ሁን። ነገር የምታስብ ከሆነ ላይ እኔ ለሱ መጥፎ ነገር አስቤ አውቃለሁ። እኔ ማን ይሙት መጥፎ ነገር አስቤ አውቃለሁ። እኔ እኮ ወንድሜ ማለት እኮ ነው። አንተ ማለት ለኔ ወንድሜ እኮ ነው። የምሬ ነው የምልሽ። ስንት ነገር በልተን ጠጥተናል። ስንት ነገር አድርገናል። እንዴ አብረን እኮ ነበረ እኮ ሁሉንም ነገር የምናደርገው አይደለም። በቃ እኔ ሁሉንም ነገር ደግሞ ሌላ መሳሳት የተሳሳታችሁት ምንድነው? በውስጥ ብትዋሽ እንኳን እኔ ላቅ እችላለሁ። አሁን ዝም ብለው ኦቨር እያስመሰልክ ነው።
ስለዚህ ዝም በል እሺ። አላስመሰለም ምንም ነገር። ቅድም አንተም ሳፍር እያወራ የነበረው ኦቨር እያስመሰለ ነው ማለት ካለበት በላይ እያስመሰለ ነው እያለ ያለው። ያንተ ሰላም ምን ለሆነ እኔ ለአንተን ሰላም ፈልጌ እኮ ነው። ምንድነው የምትሆነው? አንተ ደህና እንድትሆን ስለምፈልግ ግዴታ መጮህ ምናምን ነበረብኝ። እሺ ለምን የጠራችሁኝ? ቢያንስ ዛሬ ማለት ነው ሳልቀየር መዋል እፈልጋለሁ። ያው ቀይሮ ነው ያስገባኝ። አሁን እኔ እንድትቀየር እኮ አይደለም። ለምን እኔ ሰላሚን አላውቅም። ነገር አንቺ እኔ የመሬን እኔ እኮ ውጪ ስወጣ እኮ በቃ ከመኪና ራሱ አልወርድም የሆነ ነገር እንዳይፈጠር ብዬ ከሰው ጋር የሆነ ረብሻ የሆነ ብጥብጥ እንዳይፈጠር። እኔ እንደዚህ መሆንህን ራሱ አሁን በቃ ግራ እያጋባኝ። አንተ ሳሚ ጥሩ ልጅ ነበርክ እኮ ጥሩ ሰው ነበር። እኔ እንዴ ስትተዋወቁ እኮ አውቃለሁ ጥሩ ሰው ነበር። ምን እንካውን አንተ እኮ ሰው የምትረዳ ሰው ስንት ነገር ቸግሮት ካየህ የምትለግስ ሰው ነህ። አውቃለሁ ይሄን እንደዚህ የምትሆን ሰው አይደለም። ከዚህ በላይ አትዋሽ በቃ ያጠቃል መንፈሱ እያልኩ አይደል እንዳይሰማ። አልዋሽም እኮ እኔ ልክ ትክክል አፉ እስኪከፈት ድረስ እየተበጠረቀ አይደል እንዴ? ዝም በል በቃ። እሺ በቃ አንተ በቃ ዝም። እሺ በቃ እኛ ከዚህ በላይ የምትዋሽ ከሆነ ሌላ ነገር እንፈጠራለን። በቃ ዝም እላለሁ። እሺ እንዴት ብዬ ላሳያችሁ? የዋህነት እኮ ነው ያወራው። አይገባም ይበና ምን ነው ምን እየሆንክ ነው? ምን ሆነ ነው? ምን ሆነ ነው? ሳሚ ምን ሆነ ነው? እያጨናነቀኝ ነው። የሆነ የደበቃችሁ ነገር አለ? ኧረ ምንም የደበቅኩ ነገር የለም። ምን ሆነ ነው? እሷ ምንም አላደረገችም። ነይ ውጭ ውጭ ነይ። ተው እሱን ነገር አትጠቀም። ተው እንዴ ምንም የደበቀች እኔ ሳላ የደበቅሽው ነገር አለ? የደበቅሽው ነገር አለ? ምንድን ነው የሚሸት እንዴ? ምንድን ነው? ሳሚ ተረጋጋ። ይኸውልህ መጀመሪያ ልንገርህ ሁሉንም ነገር እነግርሃለሁ። አይደለም እዚህ አይደለም። ስማኝ አይደለም ቆይ ይኸውልህ አንተ ለአንተ መጥፎ የሆኑ ነገሮች እዚህ መንፈሶቹ እንትኖቹ ናቸው። ሙዙን ብለው ችግር የለውም ብለው እርቦህ ነው። ሌላ ምግብ ምናምን አቅርቢለት። ምንድን ነው የምትወደው? ማለት ምንም የለም የደበቁን ነገር የለም። ሙዙ ነው እኮ ሙዙ ነው። በጣም ሲበስል እኮ ሽታ ያመጣል። መጀመሪያ አይ ይጎዳሃል ብለን እኮ ነው። ሲበስል እኮ ይጎዳሃል ብለን እኮ ነው። አይ ይጎዳሃል ብለን እኮ ነው። ብላ ብላ ሌላ ሙዝ ላምጣልህ? እኔ ላምጣልህ? የምር እኔ እሺ ትልልሃለሁ። ችግር የለም እንጂ እንዴት ነው? አምጪ በቃ አሁን ዘና ፈታ በል። ቁጭ በል እስቲ፣ አረፍ በል እስቲ። ደክሞ ነው የመጣው ከውጭ አለ። ስንት ነገር አለ። ደክሞታል። ውሃ ይምጣልህ? እረፍት ሲሚስላ የምትጠጣ ውሃ ይምጣልህ? ተው ግድ የለም እሺ በለኝ። ችግር የለውም ምንም አይሆን። አንቂልቷ ስሞትልሽ ራሱ በራሱ ፍቅር እናምጣና እንርጨው። እንዴት አድርገን ነው የምንረጨው? ተኛ እንትን ነው ምንድን ነው መሰለህ ቢምቢው ያው እዛ ቢምቢው ታው
እንትን እያለ ነው ቢምቢው ዞር እያለብኝ እኮ እተኛለሁ አልክ ማስቀባጣ እዚህ ጋር አንሺለት እስቲ እዚህ ጋር ምን እስቲ ዙር ወደዛ ምንድን ነው ይሄ እኮ ነው የለም ምንም ነገር የለም ተኛ በቃ አረፍ በል አረፍ በል ርቦሃል ራበው እንዴ ኧረ በእናትህ ዳኒ ዝም ብላ አትቀባሽ እየዋሸ ከሆነ ሌላ ነገር ያዋሸው ምንድን ነው የሚለኝ ያዋሸው ነገር የለም ከሰው ደግሞ ፊቱ ገረጣ ምን ይገረጣው አንተ ደግሞ በቃ ወደዛ አንተ ላ በቃ ወደዚህ ምንድን ነው ዘለ አረፍ በል እኮ ብዬ ዞር በል በቃ አረፍ በል አንተ እኛ አሞም ከሆነ እኮ በቃ ዞር በላ አትቁሙ መቆም አይጠበቅባችሁም ማቆም አይጠበቅብህም ግባ እያልኩ እኮ ነው ልተኛ እንቅልፍ ቶሎ አይወስደኝም ወደዛ ሄዳ ተቀምጣ እሺ በቃ እኔም ገብቻለሁ እሺ ጸበል በደንብ ርጩ ድገሙ በደንብ ምንድን ነው አምጣው ቶሎ በይ ሳይቀየር ጎበዝ አገኘ ደረቀ ውጣ የክፉ መንፈስ ድጋሚ ርጩ ወይኔ ጉዴ እንሰረው እጁን ካነሳ እኮ ሊገለን ይችላል እንሰረው ድጋሚ ሳይቀየር እርጩ ዳኒ ስህተት አትስሩ እያልኳችሁ ስህተት አትስራ እያልኩ ድጋሚ ስለተሰማ ማንጎላ አሰብ ማንጎላ አሰብ